በመጨረሻም እስራኤል ኒኩለር ወለወለች። የዓለማችን ሰማይ በበካይ ጭስና በትቢያ ተጋርዶ የሰው ልጅ ታሪክ ማክተሚያ ዋዜማ ላይ የቆመ ይመስላል። የጥፋት መላእክት ያንዣበቡበት መጋረጃ ተገልጦ ዓለም ወደማይቀረውና ወደማይመለሱበት የኒኩለር እልቂት አዘቅት ውስጥ በከፍተኛ ፍጥነት እየተንደረደረች ሲሆን እስከዛሬ በሚስጥር ማከማቻዎች ውስጥ ተሸሽገው የነበሩት አስፈሪ የሞት አረሮች ተመሸጉባቸው ዋሻዎች ጉድጓድ እየወጡ ለደማቅ ፍንዳታ መዘጋጀት ጀምሯል። ይህ በታሪክ ታይቶ የማይታወቅ የዓለም ፍጻሜ የሚመስል አስፈሪ መቅሰፍት በደጃፋችን ላይ በደረሰበት በዚህ ሰዓት አሜሪካና ኢራን ወደ ሙሉ ጦርነት በመዘፈቃቸው መላው መሬት በጭንቀትና በፍርሃት እየተዋጠች ትገኛለች። አሜሪካ በከባድ ድብደባ የኢራንን እምብርት ሰንጥቃ በመግባት በዋናዋ ከተማ ቴሄራን ላይ የበረዶ ብልጭታ የሚመስል የእሳት ጥቃትን እየፈጸመች ትገኛለች። በዚህ እጅግ አስጨናቂ ሰዓት ላይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነቱን ነዳጅ ይበልጥ የሚያቀጣጥል ንግግር ሰንዝረዋል። ኢራን በአስቸኳይ ዳግም ወደ ሰላም ስምምነት ካልተመለሰች በታሪኳ አይታው አስበው የማታውቀውን የሰማይና የምድር ውርጅብኝ እንዲሁም የሞት እሳት ታያለች ሲሉ በቁጣ ዝተዋል። ላለፉት ሳምንታት በዋሻዎች ውስጥ ሞተሮቻቸውን አጥፍተው ተቀምጠው የነበሩት የሰዓት እራት መሳይ የጦር ጀቶች ሞተር እንዲያሞቁ ከጠቅላይ ሚኒስትሩ ትዕዛዝ ደርሷቸዋል። ከዚህ በላይ አወዛጋቢ እንደሆነ የሚነገርለት የእስራኤል የኒኩለር ጦር መሳሪያ ለኢራን ጥቃት እንዲዘጋጅም ታዟል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ዳግም ወደ ሰላም ስምምነት ካልተመለሰች አይተው የማታውቀው ውርጅብኝ ታያለች ሲሉ ይህንን የኒኩለር ቦምብ እያሶለወሉ ምላጩን እያዘጋጁ ባሉበት ሰዓት ላይ ነው። የሚገርመው ነገር ግን ይህን ነገር ያደረጉት የሀገሪቱ የኒኩለር ጣቢያ አካባቢ መሆኑ ሁኔታውን እጅግ አሳሳቢ ያደርጎታል። ከሳምንታት መፋጠጥ በኋላ እስራኤልና አሜሪካ አሁን መንገዳቸው የተሳካ በመሆኑ በኢራን ላይ የተቀናጀ ጥቃት ለመሰንዘር መስማማታቸው ተገልጿል። ለዚህም ቤንያሚን ኔታንያሁ ወደ አሜሪካ ለመጓዝ የያዙትን እቅድ በመሰረዝ በስልክ በመነጋገር አንድ ላይ የተቀናጀ ጥቃት ለመሰንዘር ጦራቸውን ሰብስበው ትዕዛዝ ሰጥተዋል። የእስራኤል የኒኩለር መጋዘን በመካከለኛው ምስራቅ ላይ ያጠላው ትልቁ የጥፋት ጥላ ሲሆን አሁን ካለው የኢራን የእስራኤል ቀጥታ ጦርነት ፍጥጫ አንጻር ደግሞ ዓለምን ወደማይቀረጽበት ቅጽበታዊ እልቂት አፋፍ እየገፋት ይገኛል። እስራኤል ይፋዊ ባልሆነ መንገድ በዲሞና የምርምር ማዕከል ያከማቻቸውና በተለያዩ የየብስ ስልታዊ ሚሳኤሎች በባህር ሰርጓጅ መርከቦች ያደራጀቻቸው የኒኩለር አረሮች ለአካባቢው ህልውና ቀጥተኛ ስጋት ናቸው። በተለይም በሁለቱ ኃይሎች መካከል ያለው ግጭት እያየለ በሄደ ቁጥር እስራኤል የህልውና ስጋት እንደተጋረጠባት በተሰማ ቅጽበት ጠላቶቿ ሁሉ አብራ ይዛ ለመጥፋት የኒኩለር አፎቷን ከመቼውም ጊዜ በላይ አሁን ልትስብ እንደምትችል እየተገለጸ ይገኛል። እንደ ስቶክሆልም የሰላም ምርምር ተቋም ያሉ ታማኝ አካላት እስራኤል በአሁኑ ወቅት ከ80 እስከ 90 የሚደርሱ በአንዳንድ ወታደራዊ ተንታኞች ግምት ደግሞ እስከ 400 የሚደርሱ አጥፊ ኒኩለር አረሮች ታጥቃ እንደምትገኝ ያረጋግጣሉ። እነዚህ የምጽአት ቀን መሳሪያዎች አሁን ሙሉ በሙሉ አቅጣጫቸውን ወደ ኢራን ስትራቴጂካዊ ምሽጎች፣ ወታደራዊ ማዕከላትና ስልታዊ ከተሞች አዙረዋል። ኢራን በበኩሏ የኒኩለር መርሃ ግብሯ እያሳደገች መምጣቷና ዩራኒየም የማበልጸግ ደረጃዋን ከፍ ማድረጓ እስራኤል የኢራን የኒኩለር ተቋማት በቀጥታ በአየር ጥቃት ለማውደም እንድትነሳሳ እያደረጋት ይገኛል። ከዚህ ቀደም በ12 ቀን ጦርነትም ከአሜሪካ ጋር በጋራ ሞክረውታል። እንዲህ አይነቱ ጥቃት ከተሰነዘረና ኢራንም በከባድ ሚሳኤልና የሳተላይት ኃይሎች ተጠቅመው እስራኤልን የምታንበረክክበት ደረጃ ላይ ደርሳለች። እስራኤል የኒኩለር አቅሟን በመጠቀም የኢራንን ዋና ዋና ከተሞች፣ ስልታዊ ማዕከላትን ወደ ፍርስራሽነት ለመቀየር ወደ ኋላ የምትላት መስለም። ይህ በሁለቱ ሀገራት መካከል ያለው የኒኩለር ድመትና የጨዋታ የክልል ኃይሎችን ሚዛን ያናጋ ብቻ ሳይሆን ሌላ ሀያል ሀገራትን በቀጥታ ወደ ግጭቱ በመሳብ ሶስተኛው የዓለም ጦርነትን ሊቀሰቀስ የሚችል የክፉ ቀን ጥንቆላው ሆኗል። የእስራኤል የኒኩለር ኃይል ዓለም አቀፍ ቁጥጥርና ተጠያቂነት የሌለው መሆኑ ማንኛውም አይነት የዲፕሎማሲ መንገድ ሊዘጋው ወይም ደግሞ ሊያቆመው በቀጥታ የማይችልበት ሁኔታ ይፈጠራል። ይህም ሰፊ የጅምላ ጨራሽ መሳሪያዎች ጥቅም ላይ ለማዋል የሚያስችል ፍጹም ነፃነትን የሚሰጥ ነው። ይህ ደግሞ በቢሊዮን የሚቆጠሩ ሰዎች ህይወትን የሚቀጥፍ የኒኩለር ክረምትን፣ የዓለም ምጣኔ ሀብት ውድመትን፣ የሰው ልጅ ታሪክ ምዕራፍ ማብቂያ ሊያፋጥን የሚችል እጅግ አደገኛና ታይቶ የማይታወቅ ዓለም አቀፋዊ የህልውና አደጋ ነው። በመካከለኛው ምስራቅ ታይቶ የማይታወቀው መልኩም የጦርነት ነጋሪት በሚጎሰምበት በዚህ አስፈሪ ወቅት በሃይዳዊቷ ምድርና በፋርስ ግዛት መካከል ያለው ፍጥጫ እጅግ ወደ ከፋ ህልውና አፋፍ ተሸጋግሯል። የእነዚህ መሳሪያዎች የጥፋት ኃይል በሰው ልጅ ታሪክ ውስጥ ታይቶ የማይታወቅና ከእልቂትም በላይ እልቂት መጋበዝ የሚችል ነው። በአንድ ወቅት
በጃፓኗ ሂሮሺማ ላይ ከተጣለውና ዓለምን ካስደነገጠው ኃይል በ10 በመቶ እጥፍ የሚበልጡ ታክቲካልና የቴርሞ ኒኩለር ቦምቦች በእስራኤል እጅ ላይ ይገኛሉ። ከነዚህ አስፈሪ ቦምቦች መካከል አንዱ ብቻ በኢራን ዋና ዋና ከተሞች ላይ ቢያርፍ ከጥቂት ሰከንዶች ውስጥ በመቶ ሺዎች የሚቆጠሩ ሰዎች ወደ አመድነት የሚቀይር ታሪካዊ መልክዓ ምድር ሙሉ በሙሉ የሚያቃጥል ለበርካታ አስርተ ዓመታት የሚቆይ መርዛማ ጨረር መቅሰፍትን በአየር በምድር ላይ የሚዘራ የጥፋትን ሊያዋልድ የሚችል ነገር ነው። ይህንን አስፈሪ እሳት በኢራን ላይ ለመልቀቅ እስራኤል በሶስትዮሽ መዳረሻ መንገድ ወይም ደግሞ ኒኩሌር ትራይድ የሚባለውን ወታደራዊ መዋቅር በተጠንቀቅ አቆማለች። በመሬት ላይ በጥልቅ ዋሻዎችና ከተራራ ስር ምሽጎች የሚወነጨፉ የጄርኮ 3 አህጉር አቋራጭ ብላስቲክ ሚሳኤሎች የኢራንን እምብርት ለመምታት በሰከንዶች ውስጥ ይነሳሉ። ከ5000 እስከ 6500 ኪሎ ሜትሮችን መምዘግዘግ የሚችሉ እነዚህ ሚሳኤሎች ግዙፍ አሞራዎች ሰማይን ሰንጥቀው የፋርስ ምድርን በእሳት ነበልባል ለማጥለቅለቅ ጣታቸው ቀስቃሴው ላይ የቆሙ ተኳሾች ታዘዋል። በአየር ላይ ደግሞ የራዳር እይታን ሰብረው መግባት የሚችሉ ኤፍ-15 እና ኤፍ-16 እና እጅግ ዘመናዊ ኤፍ-35 ተዋጊ ጀቶች የኒኩሌር ቦምቦችን በክንፎቻቸው ስር አዝለው የኢራንን አየር ክልል ለመቆጣጠር የመጨረሻውን የሞት ፍርድ ለመክፈትም ከሰማይ ላይ ያንዣበቡ ለመምዘግዘግ ትዕዛዝ ብቻ የሚጠብቁ ናቸው። ከሁሉ በላይ ግን በውቅያኖስ ጥልቀት ውስጥ በድቅድቅ ጨለማና በዝምታ የሚንቀሳቀሱት ዶልፊን የተባሉ ሰርጓጅ መርከቦች የመጨረሻውና አስፈሪው የሁሉና ዋስትናን ይዘዋል። እነዚህ የባህር ውስጥ ጭራቆች የኒኩሌር ጫንቃ ያላቸው የክሩዝ ሚሳኤሎችን ታጥቀዋል። ይህ ማለት ኢራን ድንገተኛ የሆነ የመጀመሪያ ጥቃት የእስራኤል ምድር ብታወድም እንኳን ከባህር በታች የተደበቁት እነዚህ ሰርጓጅ መርከቦች ሳይነኩ በመቅረት ኢራንን ዳግመኛ መተው ሙሉ በሙሉ ወደ ጨለማ የሚቀየር ሁለተኛውም የመልሶ ማጥቃት ጥቃት ይሰነዝራሉ። ይህ የሶስትዮሽ የጥፋት ሰንሰለት አሁን ላይ በቴህራን ላይ አብቦ በመካከለኛው ምስራቅ ስር ታይቶ በማይታወቅ የፍርሃት የጦርነት ደመናይ እያንዣበበ ይገኛል። ይህ የምጽአት ቀን መሳሪያ የኢራን ዋና ዋና ከተሞች ስልታዊ ምሽጎች ላይ ሲሰነዘር የሚከተለው ውድመት ተራ ወታደራዊ ኪሳራ ሳይሆን መላው ቀጠና ወደ ፍርስራሽነት ወደማይመለስበት ልቂት የሚቀይር ይሆናል። በጥቃቱ የመጀመሪያ ቅጽበት ከመቼውም ጊዜ የላቀ እጅግ ኃይለኛ ብርሃን የወጋገን እሳታማ ሙቀት የሚፈጠር ሲሆን ይህ ወላፈን በፍንዳታው እምብርት ውስጥ የሚገኘውን ማንኛውንም ሕያው ፍጡር ግዙፍ ቁስ በሰከንዶች ማይክሮ ክፍል ውስጥ አቅልጦ ወደ አመድነት ይቀየራል። ከአደጋ ማዕከል ርቀው የሚገኙ በሚሊዮኖች የሚቆጠሩ ንጹሃን ዜጎች በከፍተኛ ሙቀትና በድንገተኛ አየር ግፊት ሳቢያ በአሰቃቂ ሁኔታ ህይወታቸውን ያጣሉ። በዚህ እሳታማ ወላፈን ቀጥሎ የሚነሳው የድንጋጤ ማዕበል ደግሞ ጠንካራ የተባሉ ህንጻዎች፣ ኢንዱስትሪዎች፣ ማዕከላትና ወታደራዊ ምሽጎች እንደ ቅጠል የሚያረግፍ ሲሆን ፍንዳታውን ተከትሎ የሚነሳው በመቶዎች የሚቆጠሩ ኪሎ ሜትሮችን ሊሸፍን የሚችሉት እሳት ማዕበል ሳቢያ መላው የከተማ መዋቅር ይጋያል። የኃይል የውሃና የሕክምና መሰረተ ልማቶች ሙሉ በሙሉ ስለሚያወድሙም የተረፉትንም ወገኖች ለማዳን የሚደረገው ማናቸውም አይነት የረድኤት ጥረት ፍጹም የማይሳካ ነው። በፍንዳታው ማግስት የሚጀምረው ለትውልድ የሚተርፈው መርዛማ የጨረር መቅሰፍት ደግሞ በአየር ላይ የሚበተኑትን የኒኩሌር አረሮች በንፋስ እየታገዙ ሰፊ የአየር ክልል እንዲሸፍኑ የሚያደርግ ሲሆን ይህ መርዛማ ጨረር በአፈር በውሃና በአየር ውስጥ በመቀመጥ የብዙ አስርተ ዓመታት አካባቢውን የሰው ልጅ መኖሪያነት አልባ ያደርገዋል። በህይወት የተረፉትንም ቢሆኑ ለከፍተኛ የጨረር ህመም፣ ለካንሰር፣ ለጽንስ መቋረጥና ለዘረመል መቃወስ በመዳረግ ለትውልድ የሚተርፍ ሰንሰለታማ መከራን ያሸክማሉ።